ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ መረጃ ታዋቂው የሾው አቅራቢ በብዙዎች ዘንድ ተወዳጅነትን ያተረፈው በመልካም ስራዎቹ የምናውቀው ሰይፉ ፋንታሁን ህመሙ ምንድን ነው? ሰይፉ ፋንታሁን ከዶክተር ፈቃደ ስላሴ ጋር ያደረገው ቃለ መጠይቅ ብዙ ቁም ነገሮች የተነሱበት ጉዳይ ሆኖ አልፏል። ከሰይፉ ህመም ጋር በተያያዘ ለብዙዎች ይጠቅማልና በዜና ዘገባችን ዝርዝሩን ይዘናል። በሌላ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን በነገው ዕለት ሊቀርቡ እንደሆነ ተጠቁሟል። የኢቢኤስ አዘጋጅ ጠቅላይ ሚኒስትሩን እንዴት እንዳሳመናቸው በሰዓቱ ይደመጣል። በሌላ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን በነገው ዕለት ሊቀርቡ እንደሆነ ተጠቁሟል። የኢቢኤሱ አዘጋጅ ጠቅላይ ሚኒስትሩን እንዴት አሳመናቸው በሰዓቱ ታደምጣላችሁ። በሌላ መረጃ የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት ቀን ይፋ ሆኗል። ዝርዝሩን በመረጃችን ይዘነዋል። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተገለጸ። በአዲስ አበባ ከተማ በብዛት የትራንስፖርት አገልግሎት የሚሰጡ ሚኒባስ ታክሲዎች ላይ ያለ ረዳት መንቀሳቀሳቸውን ህገወጥ እንደሆነና ደንቡን ተላልፈው በተገኙ አሽከርካሪዎች ላይ የቅጣት እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ይሁንና በከተማው ከቅርብ ጊዜ ወዲህ ያለ ረዳት የሚያሽከረክሩ የከተማ ታክሲዎች ቁጥር መጨመር አስመልክቶ አሃዱ ያነጋገራቸው ተሳፋሪዎች ባሰሙት ቅሬታ አሽከርካሪዎቹ እያሽከረከሩ አገልግሎት እየሰጡበትን ሂሳብ በሚቀበሉበት ጊዜ አደጋ ሊያደርስ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባልም ተብሏል። ማሽከርከር ሙሉ ትኩረትን የሚፈልግ ነው ያሉት አስተያየት ሰጪዎቹ አሽከርካሪዎቹ የረዳትን ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጥር በመሆኑ ሊታረም ይገባል ሲሉም ቅሬታቸውን አሰምተዋል። ይሁንና አሃዱ የቀረበውን የተገልጋዮች ቅሬታ ይዞ የአዲስ አበባ ፖሊስ ኮሚሽንም ጠይቋል። በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳለኝ በሰጡት ምላሽ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከራቸው በሕግ የተከለከለ ነው ብሏል። ይሁንና መሰል ድርጊቶች ለመንገድ ላይ አደጋዎች መፈጠር ከፍተኛ አስተዋጽኦ አላቸው ያሉት ኢንስፔክተር ተመስገን አሽከርካሪዎች ሙሉ ትኩረታቸውን በማሽከርከር ስራቸው ላይ አለማድረጋቸው የመንገድ ላይ ክስተቶችን ለመቆጣጠር እንዳይችሉና አደጋ እንዲፈጠር የሚያደርግ በመሆኑ የተከለከለ መሆኑንም ተናግረዋል። ይህን ደንብ ተላልፎ በተገኙ አሽከርካሪዎች ላይም ቅጣት ይጣላል ሲሉም አሳስበዋል። ይሁን እንጂ መርማሪው አሽከርካሪዎቹ የትራፊክ አደጋን ለመቀነስ ከመሰል ድርጊት መቆጠብ እንዳለባቸው በማሳሰብ ነዋሪዎችም መሰል የደንብ ጥሰቶች በሚያጋጥሙበት ወቅት ለቁጥጥር ባለሙያዎች ጥቆማ በመስጠት እንዲተባበሩም ጥሪ አቅርበዋል። በሌላ መረጃ የኢቢኤሱ አዘጋጅ ጠቅላይ ሚኒስትሩን እንዴት አሳመናቸው? እንግዲህ ጠቅላይ ሚኒስትሩ ከመንግስትም ሆነ ከግል ሚዲያ ጋር በምንም ጉዳይ ላይ ቃለመጠይቅ ከሰጡ ረዥም ጊዜ ተቆጥሯል። ጋዜጣዊ መግለጫ መስጠትም ቢሆን ወደ ስልጣን የመጡ ሰሞን እንጂ ከዚያም በኋላ ቀርቷል። ለውጭ ሚዲያም ይሁን በቅርቡ ኢንተርቪው መስጠታቸውም አይታወስም። የጠቅላይ ሚኒስትሩ መልእክትም ሆነ መግለጫ አሊያም እቅድና ሀሳብ የምንስማማ ሆነ የምናገኘው ከማህበራዊ ትስስር ገጻቸውን ብቻ እንደሆነ ተዘውትሯል። ይሁንና አልፎ አልፎ ደግሞ በፓርላማ ቀርበው ለምክር ቤት አባላት ጥያቄዎችና አስተያየቶች ምላሽ ማብራሪያም ሲሰጡ ነው። በተረፈ ፕሮጀክት ሲያስጀምሩ ወይም ደግሞ ሲጎበኙ አሊያም ሲመርቁ በሚዲያ ይቀርባሉ እንጂ መደበኛ ቃለ መጠይቅ በቅርቡ ተደርጎላቸውም አያውቅም። ከሚዲያና ጋዜጠኞች በእጅጉ ርቀዋል ማለትም ይቻላል። ይሁንና ጠቅላይ ሚኒስትሩ ስራ እንደሚበዛባቸውም ግን አይካድም። በዚህ ሁኔታ ግን እንግዲህ የኢቢኤስ ቲክቶክ ከሰለሞን ጋር አዘጋጅ ከጠቅላይ ሚኒስትሩ ጋር ቃለ መጠይቅ ያደረገው የቃለ መጠይቁ ርዕስ ጉዳይ ምን ይሆን? ምን ጠቅላይ ሚኒስትሩን አግኝቶ ማነጋገር መቻሉ በራሱ ያስደንቀዋል ባይነን። ጠቅላይ ሚኒስትሩም ከዓመታት በኋላ ለቃለ መጠይቅ ፈቃደኛ መሆናቸው ቀላል ለውጥ አይደለም፣ ያውም በግል ቴሌቪዥን ጣቢያ። በዚሁ ይቀጥሉበት ብለን ተስፋ እናደርጋለን። ግን የፕሮግራም አዘጋጅ ጠቅላይ ሚኒስትሩን ምን ብሎ ቢያሳምናቸው ነው ለቃለ መጠይቅ ፈቃደኛ የሆኑት? ዛሬም ባይሆን አንድ ቀን ሚስጥሩ ይነገረንም ይሆናል። በነገራችን ላይ የዛሬ 5 ዓመት
ጠቅላይ ሚኒስትር አብይ አህመድ በዚሁ የኢቢኤስ ቴሌቪዥን ፕሮግራም ላይ ቃለመጠይቅ ተደርጎላቸው እንደነበርም ይታወሳል። ሴፉም በሴፉ በኢቢኤስ አቅርቧቸው እንደነበርም አይዘነጋም። በተቀራራቢ ጊዜ ለማንኛውም የጠቅላይ ሚኒስትሩ ቃለመጠይቅ የሚተላለፈው ነገ አርብ ከምሽቱ 2 ሰዓት ተኩል በኢቢኤስ ቴሌቪዥን እንደሆነም አዘጋጁ ገልጿል። በሌላ ዜና የሴፉ ህመም ምንድን ነው? ሴፉ ፋንታሁን ከዶክተር ፈቃደ ስላሴ ጋር ያደረገው ቃለመጠይቅ ብዙ ቁም ነገሮች የተነሱበት ጉዳይ ሆኖ አልፏል። ሊያልቅ አካባቢ ሴፉ የሚጨንቀኝ ነገር አለ፣ እዚህ ልታከም አለ። ቀጠለና የኔ ችግር ምን መሰላችሁ? ሰዎች የሆነ ህመም ከታመሙ ይጋባብኛል። የሆነ ሰው በኩላሊት ህመም ሞተ ሲባል ኩላሊቴን ያመኛል። የሆነ ሰው ካንሰር አለብኝ ሲጀማምረኝ ድዴ ደማል ነበር ሲልም ማታውኑ ጥርሴን ስፍቅ ድዴ ደማ። ሰዎች የሚነግሩኝ ነገር ወዲያው ይጋባብኛል። ያንን እነሱ ያሉኝን ስሜት አደምጣለሁ። ህመሜ ምንድነውም ብሎ ጠይቋል። በመሆኑም ሴፉ ከገለጸው ምልክት ጋር ተቀራራቢ የሆነ ህመም ኢሊየንስ ኢንሳይቲ ዲስኦርደር ይባላል። ይህ ህመም ያለባቸው ሰዎች በዋናነት በሽታ ቢኖርብኝም ወይም ቢዘኝስ የሚል ረጅም ጊዜ ቢያንስ ለ6 ወራት የሚቆይ ፍርሃት አለባቸው። በዚህም የተነሳ አንዳንዶች ተደጋጋሚ ምርመራ ለማድረግ የተለያዩ ዶክተሮች ጋር ይሄዳሉ። ዶክተር ሾፒንግ ይባላል። አንዳንዶች ደግሞ ተመርምሬ የሆነ በሽታ አለብህ ብባልስ ብለው ስለሚፈሩ ሐኪም ጋር መታየትም ሆነ ምርመራ ማድረግን አይፈልጉም። እነዚህኞቹ ኬር አቮይዲንግ ታይፕ ይባላሉ። የምንቀርባቸው ሰዎች ከባድ ህመም ሲያጋጥማቸው እነሱ ሲሰማቸው የነበሩት ስሜቶች ለተወሰነ ጊዜ መሰማት ወይም ያመማቸው ህመም ቢኖርብኝስ ብሎ መፍራት እስካልተደጋገመ ድረስ ኖርማል ነገር ነው። ይሁን እንጂ ሴፉ በቃለ መጠይቁ ላይ የገለጸው ለአጭር ጊዜ የሚቆይ ስሜት እንጂ ስራና ማህበራዊ ህይወቱ ላይ ተጽዕኖ የሚያመጣ ጭንቀትም አይደለም። በተጨማሪም ከጭንቀቱ የተነሳ አላስፈላጊ ተደጋጋሚ ምርመራዎች ስላላደረገ ወይም ከፍርሃቱ የተነሳ ተገቢውን የኮሎኖስኮፒ ምርመራ ፈርቶ ስላልተወ ኢሊየንስ አንቲሲ ዲስኦርደር ወይም ሌላ ህመም አለበት ማለትም የሚያስችል መረጃም አልገለጸም። ይልቁንም ከ50 ዓመት በኋላ ኮሎኖስኮፒ ማሰራት እንደሚያስፈልግ በተግባር ማስተማሩ የሚያስመሰግን ነው። ዶክተር ፈቃደ ስላሴ ጊዜውን አጣቦ ስለሚያስተላልፋቸው መልእክቶች በጣም ጠቃሚ መረጃዎችም ምስጋና ይገባዋል። የዜና ምንጭ ከሜንታል ዌልነስስ የአእምሮ ጤና ገጽ የተወሰደ። በሌላ መረጃ የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት ቀን ይፋ ሆነ። የ2017 የትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ወይም ደግሞ የ12ኛ ክፍል ፈተና የሚሰጥበት ቀን ይፋ ሆኗል። በዚህም መሰረት ለማህበራዊ ሳይንስ ከሐምሌ 3 እስከ 5 ቀን፣ ለተፈጥሮ ሳይንስ ተፈታኞች ደግሞ ከሐምሌ 9 እስከ 11 ቀን 2017 ዓ.ም በበይነ መረብ ወይም ደግሞ ኦንላይን እና በዩኒቨርሲቲ ውስጥ በወረቀት እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት መረጃ ያመላክታል። ይሁንና በወረቀት ላይ የሚፈተኑ የማህበራዊ ሳይንስ ተፈታኞች ከሰኔ 30 እስከ ሐምሌ 1 ቀን 2017 እንዲሁም የተፈጥሮ ሳይንስ ከሐምሌ 6 እስከ 7 ቀን 2017 ዓ.ም ወደ ዩኒቨርሲቲ እንደሚገቡ ተጠቁሟል። ስለሆነም ተፈታኞችና የሚመለከታቸው ሁሉ ተገቢውን ዝግጅት እንዲያደርጉም አገልግሎቱ አሳስቧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።